አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የቻናላችን ቤተሰቦች እነሆ የዕለቱን ዘገቦቻችን ከዚህ እንደሚከተለው እናንተ ማድረስ ጀመርን። አበይት ነጥቦችን በቅድሚያ የጎንደር ፋኖ አመራር አርበኛ ዮሐንስ ንጉሱ በጎንደር ቀጠና ላሉ ፋኖዎች አንድ እንሁን የሚል የተማጽኖ ጥሪ ሲያቀርብ፣ እነ ሽመልስ አብዲሳ አሁን ያለውን የኦሮሚያ ክልል አወቃቀር አፍርሰው አዲስ መዋቅር ሊሰሩ መሆኑ ታውቋል። ተሰሙታላችሁ። ኤርትራ በፓርላማ ሲይዙትና ሲፎክሩ ለነበሩ አብይ አህመድ ጠንካራ መልስ ሰጣለች። በዘገባችን ተነዋል። በወርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፍታለች። በሶሪያ ዋና ከተማ ደማስቆ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አፈርፈውበት የነበረው ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የተወደዳችሁ ቻናላችን ቤተሰቦች አብራችሁን ስትቆዩ እነዚህ ሌሎች መረጃዎች ታደምጣላችሁ። ሰናይ ጊዜን ተመኘን። በርከት ያሉ ወቅታዊና ሀገራዊ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የጎንደር ፋኖ አመራር አርበኛ ዮሐንስ ንጉሱ በጎንደር ቀጠና ላሉ ፋኖዎች አንድ እንሁን የሚል የተማጽኖ ጥሪ ሲያቀርብ፣ የጎንደር ፋኖ አመራሩ አርበኛ ዮሐንስ ንጉሱ ትናንት ማምሻውን ባስተላለፈው መልእክት ራሳችንና ህዝባችንን ከፈጽሞ መጥፋት የህልውና አደጋ ለማትረፍ ዓላማ በመሰነቅ የጀመርነው የአማራ ትግል ጠላትን ከመከላከል ወደ ማጥቃት በማሳደግ በወታደራዊና በፖለቲካዊ መስክ እርምታ ያስመዘገበ ነው ብሏል። ይሁን እንጂ በየግዛቱ የተወሰኑ የአደረጃጀት አቅዶችን ተግባራዊ ለማድረግ እንደ ጎንደር ፋኖ ያደሩ ጉዳዮችና አዲስ ፍላጎት ተደራርበው የቀጠናውን አደረጃጀት አንድ ሳናደርግ ቆይተናል ሲል አክሏል። የትኛውም በሂደት የሚስተዋለው አይነት ብዙ መሰናክሎች ያጣበቡት ቢሆንም ዋናውን የህዝባችንን የሰራዊታችንና የራሳችንን ህልውና መድህንነት በማስቀደም ልባችንን ከፍተን ህልውናችንን ልናስቀድም ታሪካዊ ኃላፊነታችን ነው። በመሆኑም ጓዶቻችንና ወንድሞቻችን ኑ የልባችንን ቋጠሮ ፈተን የድል በትራችንን እንጨብጥ ማለት ጥሪ አቅርበዋል። አርበኛ ዮሐንስ የባሩድ ሽታ እየለመደና የጠላት በትርን መክቶ ያዳገው የጎንደር ቀጠና ፋኖ ትግል ቀድሞ በመደራጀትና ታግሎ ማታገል የጨለማው ዘመን የነጻነት ብርሃን ወጋገን ሆኖ ደማቅ ታሪክ እንደነበረውና ነገም እንደሚያስቀጥል ገልጿል። አደረጃጀታችን ከታች ወደ ላይ መሆኑ ድንጋዩን ወደ ተራራ ከፍታ የመግፋት ያህል ሲፈትነን መቆየቱ እሙን ቢሆንም አንድ ሆነን አንድ ያለመሆናችን አመክንዮ ልንደረድርና ልንተነትን እንችላለን። አረፈደም ፈጽሞ አልቀረምና ዛሬም አማራው አታጋይ ድርጅት ለመትከል በቅቷል ሲል አክሏል። ቁልፍ የአንድነታችን ተገራሩ ግን የልባችን በር መቆለፍ ነውና የተቆለፈውን የወንድማዊ በርና የጠራ ዓላማ በር ከፍታችሁ ኑ ወንድሞቻችን ስንል የልባችንን በር ከፍተን በአንድነት ለመገመድ ከግማሽ ርቀት በላይ ተጉዘን ተጠግተናችኋል፣ ኑ ብላችሁ ተቀበሉን በማለት ዳግም ጥሩን አስተላልፏል። ይህን በማድረግ ታሪካዊ ትውልድ የመሪነት ሚናችንን እንድንወጣ በተጨፈጨፈው ወገናችን፣ በጀግንነት በተሰዋው ሰራዊታችን፣ በቆሰለው በተሰደደው በታሰረውና በተንገላታው ወገናችን እንዲሁም በአንድነት ናፋቂው ሰራዊታችን ስም ስለ አንድነት እንማጽናለን። የልባችንን ቋጠሮ አላልተን አንድ እንሆን ብሏል። ነፃ ከመውጣትና ከማውጣት በቀር አንዳችም ግላዊ መሻት የለንም። ለጎንደርና ለድርጅት አንድነት ለባህል ከጠለል በላይ ለሆነ በታች በሚገባው በማይገባው ጉዳይ ያለወላውል ራሴን ፍጹም የመፍትሄ አካል አድርጌያለሁ አቅርቤያለሁ ያለውን አርበኛ ዮሐንስ ጓዶቼ፣ ወንድሞቼ ልባችንን ከፍተን መንፈሳችንን አረጋግተን ህሊናችንን ብቁ አድርገን የዘመናችን ሰማዕታት አደራ ለቁም ነገር እንዲያበቃ የመንገዱ አጋማሽ ላይ ተገናኝተናል። በልባችን እንገመድ፣ ጠላትን ድል እንንሳ፣ አንድ ሆነን እንትረፍ በማለት ጥሪ አቅርቧል። መላው ሰራዊታችን ህዝባችንና ደጋፊያችን የጎንደር ፋኖ አንድነት እንዲሰራ በጎ ሚናችሁን አበርክቱ ሲልም ጠይቋል። የኦሮሚያ ክልል አዲስ የአስተዳደር መዋቅር ረቂቅ ሰነድ እነ ሽመልስ አብዲሳ አሁን ያለውን የኦሮሚያ ክልል አወቃቀር አፍርሰው ለ6 ሊከፍሉት መሆኑ ተሰማ። ይህ ደግሞ ሀገርነት የመሆን ህልምን የማረጋገጫ መንገድ ነው ይባላል። በሽመልስ አብዲሳ የሚመራው የኦሮሚያ ክልል አስተዳደር በክልሉ ያሉትን 21 ዞኖች በ6 አበይት የክልል ክፍሎች በመክፈል አዲስ የአስተዳደር መዋቅር ሪፎርም የሚደረግበትን ረቂቅ ሰነድ ማዘጋጀቱን ዋዜማ ራዲዮ ዘግባለች። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን የሚያመላክት ሰነድ መውጣቱን ዘገባው አመላክቷል። በዚህም 6ቱ አበይት የክልሉ ክፍሎች ስር ተከፋፍለው የሚተዳደሩ ዞኖች እንደሚኖሩ ረቂቅ ሰነዱ በዝርዝር አብራርቷል። በዚህ መሰረት በደቡብ ምስራቅ ኦሮሚያ ስር የተዳደሩ በተባሉት ረቂቅ ሰነዱ ላይ የሰፈሩት ዞኖች አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ሲሆኑ በምስራቅ ኦሮሚያ ስር የተዳደሩ የተባሉት ደግሞ ምስራቅና ምዕራብ ሐረርጌ ዞኖች መሆናቸው ተመላክቷል።
በደቡብ ኦሮሚያ ስር ይተዳደራሉ ሲል ረቂቅ ሰነዱ የዘረዘራቸው ዞኖች ደግሞ ጉጂ፣ ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች ሲሆኑ በምዕራብ ኦሮሚያ ስር የሚተዳደሩት ደግሞ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ይሆናሉ ተብሏል። ሰነዱ በደቡብ ምዕራብ ኦሮሚያ ስር ይተዳደሩ ያላቸው ዞኖች ጅማ፣ ኢሉባቡር እንዲሁም ቡኖ በደሌ ዞኖች ሲሆኑ በማዕከላዊ ኦሮሚያ ስር ይተዳደሩ የተባሉት ደግሞ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ እና ደቡብ ምዕራብ ሸዋ ዞኖች ናቸው። በእነዚህ ስድስት አዲስ የክልሉ መዋቅሮች ስር ያሉ የወረዳዎች ብዛት 323 ሲሆኑ የነዋሪው ህዝብ ቁጥር ደግሞ 44,119,200 በመሆኑ በሰነዱ ሰፍሯል። በሌላ በኩል ክልሉ ከነዚህ ቀደም በየክልሉ ደረጃ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱ ተዘግቧል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ፣ የኮሚኒኬሽን እና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸው ተመላክቷል። በአገልግሎት ዘርፍ እንደ አዲስ የተዋቀሩት መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረትና ግዥና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎት እንዲሁም የሰነዶች ምዝገባና ማረጋገጫ አገልግሎት ሲሆኑ በኢንስቲትዩት ደረጃ የተደራጁ ደግሞ የእርሻ ጥናትና ምርምር ኢንስቲትዩት፣ የኦሮሚያ ባህልና ጥናት ምርምር ኢንስቲትዩት፣ የህግ ጥናትና ስልጠና ኢንስቲትዩት እንዲሁም የፕላን ኢንስቲትዩት መሆናቸው ዋዜማ ረቂቅ ሰነዱን መረጥ ገልጻለች። በልዩ ሁኔታ የተዋቀሩት ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድሩ መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ፣ የአደጋ ስጋት ስራ አመራርና የኦሮሚያ ሉዓላዊ ፈንድ ናቸው። ይህ ሁሉ የሽመልስ አብዲሳ ዝግጅት ለክልል ለደጉም በሚል ለክፉም ለደጉም በሚል ሀገር የመመስረት እንቅስቃሴ ይመስላል ሲሉ አስተያየት የሰጡም አልጠፉም። የእነዚህ ተቋማት ስያሜዎችና አገልግሎቶች በአብዛኛው የፌዴራል መንግስት ተቋማትን አወቃቀርና አገልግሎት የሚተኩ ናቸው። በተጨማሪም ከዞን በላይ ሆነው የተዋቀሩት 6 መዋቅሮች ክልሉን የሚተኩ ሲሆኑ ሽመልስ አብዲሳ የሚመሩት ዋናው የክልሉ አስተዳደር ደግሞ የሀገር ቅርጽ እንዲኖረው የተደረገ ነው ይላሉ አስተያየታቸውን የተጠየቃቸው የፖለቲካ ተንታኞች። የኤርትራ ምላሽ ለጠቅላይ ሚኒስትር አብይ አህመድ። ኤርትራ ትናንት በፓርላማ ሲዝቱና ሲፎክሩ ከነበሩ አብይ አህመድ ጠንከር ያለ ምላሽ ሰጥታለች። የኤርትራ መንግስት አብይ አህመድ ትናንት በፓርላማ ቀርበው የተለመደውን የዛቻና የፉከራ የንቀትና የጥላቻ የፍራቻና የስጋት የጸብና ተንኮሳ ንግግሮችን ሲያደርጉ ተሰምተዋል ብሏል። በተጨማሪም መሬት ላይ ያለው ሀቅ የካደና እርስ በርሱ የሚቃረን አስተያየት ሲሰጡ ውለዋል ብሏል። ኢትዮጵያ ሰላም ሆናለች ይላሉ፣ ህዝቡ በየቀየው እየታመሰ መኖሩ አልቻለም ይላል። የሚፎክሩት እየፈሩት በመሆናቸው ደረዝ የሌለው ማብራሪያ ሲሰሙ ይታያል ብለዋል። ታዲያ ከአብይ አህመድ የትናንት ማፉከራ ውስጥ አንዱ ሱዳን ሻቢያና ህወሓት በጋራ ቢመጡም ምንም አልፈራም፣ ምንም አያመጡም የሚለው ይገኝበታል። ለነዚህና መሰል ተነሱ ነጥቦች የኤርትራ መንግስት በማስታወቂያ ሚኒስቴር በኩል ፈጣንና ጠንካራ ያለ ምላሽ ሰጥቷል። አብይ አህመድ ህወሓት በሱዳን ጦርነት እየተሳተፈ ነው፣ የትግራይ ወጣቶችንም ለጦርነቱ እያሳተፈ ነው ሲሉ ተሰምቷል። የኤርትራ ማስታወቂያ ሚኒስቴር በወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳን ፈጣን ደጋፊ ኃይሎች በቤኒሻንጉል ጉሙዝ ክልል ውስጥ የሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ ያደረገች መሆኑንና ለዚህም ግልጽ ማስረጃዎች አሉ ሲሉ አጸፋዊ ምላሽ ሰጥተዋል። አብይ አህመድ ህወሓት በየዕለቱ ትንኮሳ እየፈጸመብኝ ነው፣ ከኤርትራ ጋርም አብሮ እየሰራ ነው፣ ስለዚህ ትንኮሳ ከፈጸሙብኝ ለመወጋት ዝግጁ ነኝ ብለዋል። የኤርትራ መንግስት በበኩሉ ብልጽግና ዓለም አቀፍ ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰ ያለው በባህር በር ባለቤትነት ስም በሚያሳየው የግዛት ማስፋት ፍላጎት ነው ብለዋል። የብልጽግና መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠያቂ ሆኖ የመቅረብ ድራማ እየሰራ ነው ሲልም ወርፏል። የኤርትራ መንግስት በተቃራኒው የኢትዮጵያ መንግስት የሚከተለው ያልተረጋገጠና ግጭት ቀስቃሽ ፖሊሲ ለቀጠናው ሰላም መታወቅ ዋና መንስኤ ነው የሚል አቋምም ይዟል። ዓለም አቀፍ ዜናዎችም የኢማኑኤል ማክሮን ከቦምብ ጥቃት ማምለጥ። በሱሪያ ጉብኝት ያደረጉት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከቦምብ ጥቃት አመለጡ። በሱሪያ ዋና ከተማ ደማስቆ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አርፈውበት በነበረው ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች 2 የፈንጂ መሳሪያዎችን አግኝተው የማክሸፍ እንቅስቃሴ ሲጀምሩ ፍንዳታው መድረሱና ሳና የተባለው የመንግስት የዜና ወኪል ዘግቧል።
ዘገባው እንደሚያመላክተው አንደኛው መሳሪያ በቆመው ተሽከርካሪ ውስጥ ተቀምጦ የነበረ ሲሆን ላይኛው ደግሞ በቆሻሻ ማጠራቀሚያ ውስጥ ተደብቆ የተገኘ ነው። ከሱሪያ መሪ አህመድ አልሻራ ጋር ለመወያየት ወደ ደማስቆ የተጓዙት ፕሬዝዳንት ማክሮን በወቅቱ በፕሬዝዳንታዊ ቤተ መንግስት ውስጥ ነበሩ። ፕሬዝዳንቱ ደህና እንደሆኑና ፍንዳታውን እንዳልሰሙ ባለስልጣናቸው ገልጸዋል። የፈረንሳይ ፕሬዝዳንት የሱሪያው ጉብኝታቸውን ሲያጠናቅቁ ለኔቶ ጉባኤ ወደ ቱርክ እንደሚጓዙ ይጠበቃል። የሱሪያ መገናኛ ብዙሃን እንደገለጹት ከተጎዱት መካከል 4ቱ የፖሊስ አባላት ናቸው። የሀገር ውስጥ ጉዳይ ሚኒስቴር ጥቃቱን ፈጻሚ ለመለየት ምርመራ መጀመሩን ተዘግቧል። በማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችን፣ ምስሎችን በሆቴል አቅራቢያ ከቆሙ ተሽከርካሪዎች ላይ ጭስና እሳት ሲነሳ አሳይቷል። ቢቢሲ አረቢክ ያነጋገራቸው አንድ የዓይን እማኝ የመጀመሪያው ፍንዳታ ሲከሰት በቱሪዝም ሚኒስቴር ዋና መስሪያ ቤት ፊት ለፊት ቆመው እንደነበር ገልጿል። እማኙ እንደሚያስረዱት የመጀመሪያው ቦምብ ከፈነዳ በኋላ የደህንነት ኃይሎች አጠራጣሪ ቁሶችን እየፈለጉ ነበር። ይህንንም በሚያደርጉበት ሰዓት ከመጀመሪያው ፍንዳታ በግምት 20 ሜትር ያህል ርቀት ላይ ሁለተኛው ፍንዳታ መከሰቱ ተናግረዋል። የዓይን እማኙ የመጀመሪያው ፍንዳታ ንብረቶችን ቢጎዳም ሰው እንዳልቆሰለም፣ ሁለተኛው ፍንዳታ ግን በበርካታ የደህንነት ኃይሎችና በትራፊክ ቦታ ላይ ጉዳት ማድረሱን ለቢቢሲ ተናግሯል። ከፍንዳታው በኋላ በማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዝዳንት ማክሮን ምንም ነገር የሱሪያ ሴቶችና ወንዶች በሙሉ ሉዓላዊነቷ፣ ደህንነቷ፣ ብዝሃነቷና አንድነቷ በተጠበቀ ሱሪያ ለመኖር ያላቸውን ምኞት አያደናቅፍም ብለዋል። የአሜሪካ ጥቃት በኢራን ላይ በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፈተች። በሆርሙዝ ወሽመጥ ሲጓዙ በነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፍታለች። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ ሪፐብሊክ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈረመውን የኢራንና አሜሪካ የመግባቢያ ስምምነት የሚጥስ እንደሆነ ገልጻለች። ኢራን ቆራጥ እርምጃዎች እንደምትወስድም አስጠንቅቀዋል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያሳየው ድብደባ የተፈጸመባቸው ቄሸም ደሴት እንዲሁም ባንደር አርባስና ሲሪክ በተባሉ አካባቢዎች ላይ ነው። በእነዚህ አካባቢዎች በፈንጣሪ የተመቱ ሰዎች ጉዳት እንደደረሰባቸው ገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጉት የ3 ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 መለስተኛ ጀልባዎች በተጨማሪ የኢራንን የሚሳኤል ማስወንጨፊያ ስፍራዎችና የሎጂስቲክ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን የተወሰነ ቦታ ግን አልተገለጠም። አሜሪካ በ3 ነዳጅ ጫኝ መርከቦች ላይ የተፈጸመ ሙሉ በሙሉ ተቀባይነት የሌለው ጥቃት በመዘዝ እንደሚያስከትል ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የፈጸሙት በዓለም አቀፍ የውሃ መስመር ላይ የሚጓዝ የንግድ መስመሮችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው። የኢራን ውጭ ጉዳይ ሚኒስትር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጿል። የአሜሪካ መንግስት ቅን ልቦናና ጽኑ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክለውም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለች ብለዋል። በሆርሙዝ ወሽመጥ ሲያልፉ የተመቱት መርከቦች የነሱ እንደሆኑ የገለጹት ኳታር እና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋስ ግን የኳታር ክስ ከመልካም ጉርብትና ውመር ጋር የተቃረነ ነው ሲሉም ገልጸዋል። ከታሪክ አለመማር የታሪክን አስከፊ ለመድገም ያስገድዳል። በርከት ያሉ አዳዲስ መረጃዎች በጊዜ እንደርሳችሁ የሰብስክራይብ ምልክቱን በመጫን ላይክ፣ ኮሜንት፣ ሼር በማድረግ ቻናላችንን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን።